በቅርብ ቀን አስረስ የሚያሰማን ዜና ይኖራል። እርግጠኛውን የምናገረው ማለት ነው። አስረስ ማረ ዳምጤ እርግጠኛውን የምናገረው በዘመነ ካሴ ላይ የሚያሰማን ዜና አለ እና ያለን አሁን ስንናገር ፕሮፓጋንዳ ነው። ነገ እውነት ሲወጣ ደግሞ ወደ ኋላ ዞር ብሎ መታየት ስላለበት ማለት ነው። ይህ ንግግር ከፋኖ ኮብልለው ከዘመነ ካሴ ግዛት ጠፍተው ከአስረስ ማረ ዳምጤ እጆች ሸሽተው ወደ መንግስት በገቡ ሰዎች እየተቀነቀነ ያለ ድምፅ ነው። በቅርቡ ዘመነ ካሴን የተመለከተ አንዳች ሰበር ዜና ከቃል አቀባዩ አስረስ ማረ ዳምጤ በኩል ወደኛ ይደርሳል እያሉ እየተነበዩም ነው። የፋኖ መሪው ዘመነ ካሴ በአሁኑ ወቅት የሚገኝበትን ትክክለኛ ቦታ በተመለከተ በጸጥታና በደህንነት ምክንያት ይፋዊ መረጃዎች ባይኖሩም በቅርብ ጊዜያት በእርሱና በታጠቁ ኃይሎች ዙሪያ የሚወጡ የሚጠቁሙት መረጃዎች ግን ዘመነ ከብዙዎች ተገልሎ በአንዳች በማይታወቅ ቦታ ራሱን ገድቦ እንዳለ ነው። በየት? በኤርትራ፣ በሱዳን ወይንስ በጎጃም ጫካዎች? ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ብቻ ሳይሆን ከዚህ በፊት የነበረው የአማራ ፋኖ በጎጃም ጭምር መሪ የነበረ በመሆኑ እንቅስቃሴው በአብዛኛው በጎጃም ክፍለ ሀገር በተለይም በገጠርና በጫካማ አካባቢዎች እንደሆነ ይታመናል። በተለያዩ ጊዜያት ተያዘ ወይም ተመታ የሚሉ ወሬዎች በማህበራዊ ሚዲያ ቢሰራጩም እርሱ ግን በተለያዩ ጊዜያት በቪዲዮና በድምፅ መልእክት እየታየ መግለጫዎችን ሲሰጥ ለበርካታ ጊዜ አስተውለነዋል። በቅርብ ሳምንታት ውስጥ በጎጃም የተለያዩ አካባቢዎች ከሚንቀሳቀሱ የፋኖ አመራሮች ጋር ውይይት ሲያደርግና በስልጠና ማጠናቀቂያ ስነ ስርዓቶች ላይ ሲገኝ የሚያሳዩ ምስሎች ተለቀዋል በሚል ዘመነ ካሴ መገኛው በእርግጥም እዚያው ጎጃም ውስጥ ነው የሚሉ መላምቶች ቢኖሩም የድምፁን መጥፋትና በአይን አለመታየቱን አስታከው ደግሞ የለም መገኛው በአንድ የጎረቤት ሀገር ሳይሆን አይቀርም ብለው የሚገምቱም አሉ። ዘመነ ካሴ ይመራዋል የሚባለው የአማራ ፋኖ ብሔራዊ ንቅናቄ ከሰሞኑ አዳዲስ ነገሮችን እያስመለከተን ነው። ውህደት ፈጽም ያለው አንድነት መስርቻለሁ ካለን የሳምንታት ዕድሜ ብቻ ያስቆጠረው ይህ ድርጅት በአማራ ክልል የሚንቀሳቀሱ የተለያዩ የፋኖ ክፍለ ጦሮችን ወደ አንድ ወጥ እዝ ለማምጣት ዘመነ ካሴና ሌሎች አመራሮች እንደ አስረስ ማረ ዳምጤ፣ ምሬ ወዳጆ፣ እስክንድር ነጋ፣ ብርጋዴር ጄኔራል ተፈራ ማሞ ጋር በመሆን ንግግርና ቅንጅት እንዳደረጉ ነበረ ብዙዎች የሰሙትና ያመኑት። ነገሩን ግልጥልጥ ያደረገው አፋብን በትናንትናው ዕለት ያደረገው የቀጥታ ስርጭት ነው። በዚህ የቀጥታ ስርጭት ላይ እነ ሻለቃ ዳዊት ወልደ ጊዮርጊስ ተገኝተው ከአንድነቱ ጀርባ የራሳቸውን ሚና መጫወታቸውን መግለጻቸው እንዲሁም ከሰሞኑ እስክንድር ነጋ ስልጣን በቃኝ ብሎ ተራ አባል ለመሆን መወሰኑን ስናቀናጅ ዘመነ ካሴ ከዚህ በፊት አልሰበረ ብሎ ያስቸግረውን የእስክንድርንና የሻለቃ ዳዊትን ሰንሰለት መስበሩን እናረጋግጣለን። የመንግስት አካላት በተለያዩ ጊዜያት የሰላም ጥሪ ቢያቀርቡም ዘመነ ካሴና ድርጅቱ ግን መሰረታዊ ጥያቄዎቻችን ሳይመለሱና ተገቢው ድርድር ሳይኖር ትጥቅ አንፈታም የሚል ጽኑ አቋም እያሳዩ ነው። ይህ አቋም ኢትዮጵያን በመልካችን እንሰራታለን ብለው በአደባባይ የተናገሩትን ሻለቃ አቋም ሲጨምሩበት ደግሞ ነገሩን ይበልጥ ያወሳስበዋል። ከቅርብ ጊዜ ወዲህ በመደበኛ ጦርነት ፋንታ የደፈጣ ውጊያ ስልትን በመከተል በመንግስት የጸጥታ ኃይሎች ላይ ጥቃት እያደረሱ እንደሆኑ የሚገልጹት ፋኖች ከአንድነታቸው ጀርባ ረጅም እጅ ያላቸውን አዛውንት ዲያስፖራዎች ማካተታቸው በብዙዎች ዘንድ አግራሞትን የፈጠረ ሐቅ ሆኗል። ይኸው ሻለቃ ዳዊት ወልደ ጊዮርጊስ በራሳቸው አንደበት ከአንድነቱ ጀርባ የነበራቸውን ሚና ሲገልጹ እንስማቸው። 320 ሰዓት ከአርበኞች ጋር መቀመጥ ብዙ አቀራረበን እና ኮራን። እነዚህ ሰዎች እነዚህ ጀግኖች አገራችን እንደሚያስገቡን አዲስ አበባ እንደሚያስገቡን ምንም ጥርጥር የለም። የጎደላቸው አንድ ነገር ነበር፣ አንድነት ነበር። ይሄን አግኝተዋል እና በጣም የኮራንባቸው መጨረሻ ሰዓት ላይ ሁላችንም እንባን የተናነቀን እና እንግዲህ ሌላው ያለው የቀረው በዲያስፖራ በኩል የቀረው ይህን ምሳሌ ተከትሎ ዲያስፖራውና ውጭ ያለው አንድ መሆን አለበት እና ይህ ስብስብ የተነጋገረባቸው ነገሮች ሁሉ ውሳኔ ላይ ሲደርስ በሙሉ ድምፅ ነው። ተነጋግረው ተከራክረው ተጨቃጭቀው ነገር መጨረሻ ላይ ግን ሁሉም በሙሉ ድምፅ ነው የተስማሙት እና በመጨረሻ ላይ የፖለቲካው አመራረጡ ላይ ሲደረስ
ያው እዛም ደረጃ እንኳን ብዙ ውይይት ቢካሄድም በሙሉ ድምፅ ነው የተስማሙት እና ይሄ ሊያኮራን ይገባል። የኛ ቴክኒካል ኮሚቴውን በተመለከተ ሊቀመንበራችን አስረስ ነበረ፣ አርበኛ አስረስ ነበረ። አርበኛ አስረስን ድሮ የተወሰነ ጊዜ ነው ያናገርኩት። ጊዜ ግንባር ውስጥ በነበርኩበት ጊዜ የተወሰነ ጊዜ ነው ያናገርኩት። ብዙ አላውቀውም ነበረ። ሚዲያ ላይ የሚነገረውን በጎም ጥሩ ነገር አንብቤያለሁ። ነገር ግን አላውቀውም ነበር። ነገር ግን ይህንን ስብሰባ እንደዚህ ያለ ውጤታማ እንዲሆን ከፍተኛ አስተዋጽኦ አድርጓል። በጥበብ በትዕግስት በማዳመጥ እና ነገሮችን በማጠቃለል ነገሮች ሲግሉ ቶሎ የማቆም እንደገና ቆይ እስኪ እንረፍና እንወያይበት እያለ በጥበብ ይዞ እዚህ ቦታ ያደረሰ ሰው ነው። በጣም አድንቄዋለሁኝ እና ሌሎችም አርበኞች ብዙ ሚና ተጫውተዋል። ሁሉም ማለት ይቻላል እና ወደ መጨረሻው ግዳማ ድሮ አርበኛ ከሌ እንዳባሉ የነበሩ ወደ መጨረሻው ግዳማ በቅጽል ስም ነበር የሚጠራሩትና በቃ ቤተሰብ ሆኑ እና እነሱንም አደንቃለሁ እና እዚህ ያደረሳችሁ ጀግኖቻችን ከናንተ ተምሮ ለሞላው አማራ አንድ እንዲሆን ነው የምንፈልገው። በራሴም በአመቻች ኮሚቴ ስም ማሳሰብ የምንፈልገው ይህ የመጨረሻ እድላችን ነው። አንድ አማራ፣ አንድ ሀገር ለመኖር ይህ አንድነት አስፈላጊ ነው። ይህ አዲስ ድርጅት የተዋቀረው ከአማራ ሕዝብ ለሚገኘው እውቀት፣ የገንዘብ፣ የሞራል ድጋፍ ግምት ውስጥ በማስገባት ስለሆነ አደራ እንላለን። ይህም በዚህ እድሜ እንግዲህ ብዙ ነገሮች ኢትዮጵያ ነፃ ስትወጣና ብዙዎቹ ጀግኖቻችን ኢትዮጵያ ነፃ ወጣ አዲስ አበባ እንደሚገቡና ኖርማል ህይወት እንደሚኖሩ ብዙ አልጠራጠርም። እኔ እዛ አልደርስ ይሆናል፣ ግን በጣም ደስ ያለኝ ለመሄድም ተስፋ ሰንቄ ነው የምሄደው። ስለዚህ ትልቅ ደስታ አለኝ። ሻለቃ ዳዊት ወልደ ጊዮርጊስ በኢትዮጵያ ፖለቲካ ውስጥ ረጅም ዓመታትን ያስቆጠሩ በደርግ መንግስት ከፍተኛ ስልጣን የነበራቸውና በአሁኑ ወቅትም በስደት ሆነው በኢትዮጵያ ጉዳይ ላይ በንቃት የሚሳተፉ ግለሰብ ናቸው። ሻለቃ ዳዊት ወልደ ጊዮርጊስ የተወለዱት በኢትዮጵያ ነው። ከፍተኛ ትምህርታቸውን በአዲስ አበባ ዩኒቨርሲቲ በሕግ ትምህርት ተከታትለዋል። በተጨማሪም በዩናይትድ ስቴትስ ከኮሎምቢያ ዩኒቨርሲቲ በሕግ የማስተርስ ዲግሪያቸውን አግኝተዋል። የውትድርና ስልጠናቸውንም በሐረር ጦር አካዳሚ ወስደዋል። ሻለቃ ዳዊት በደርግ መንግስት ውስጥ እጅግ ተደማጭነት ከነበራቸው ባለስልጣናት አንዱ የነበሩ ሰው ናቸው። የውጭ ጉዳይ ሚኒስቴር ቋሚ ተጠሪ ሆነው በኢትዮጵያ የውጭ ግንኙነት ላይ ከፍተኛ ሚና ተጫውተዋል። የኤርትራ ክፍለ ሀገር አስተዳዳሪም ሆነው ኤርትራ የኢትዮጵያ አካል በነበረችበት ወቅት በዋና አስተዳዳሪነት አገልግለዋል። የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ኮሚሽነርም ሆነው አገልግለዋል። ይህ በታሪካቸው ትልቁን ስፍራ የሚይዝ የሥራ ድርሻቸው ነው። በተለይም በ1977 ዓ.ም በኢትዮጵያ ተከስቶ በነበረው አስከፊ ድርቅ ወቅት ዓለም አቀፍ እርዳታ እንዲመጣ በማስተባበር ረገድ ግንባር ቀደም ሰው ነበሩ። ከዚህ ሁሉ አገልግሎት በኋላ 1978 ዓ.ም ላይ ሻለቃ ዳዊት ወልደ ጊዮርጊስ ከደርግ መንግስት ጋር በነበራቸው የፖለቲካ አቋም ልዩነትና በመንግስቱ ኃይለማርያም አምባገነንነት ምክንያት አገር ጥለው ተሰደዱ። በስደት ላይ እያሉም ሬድ ቲርስ ወይንም ቀይ እንባ የተሰኘውን ዝነኛ መጽሐፋቸውን አሳተሙ። ይህ መጽሐፍ በደርግ ውስጥ የነበረውን የስልጣን ሽኩቻ ያጋለጠ መጽሐፍ ነው። የ1977ቱን ድርቅ መንግስት እንዴት ለፖለቲካ መጠቀሚያ እንዳደረገውም ይገልጻል። የደርግን ውድቀት የጠቆመ የመጀመሪያው ትልቅ መረጃ ሰጪ መጽሐፍ ተብሎም በብዙዎች ተሞካሽቷል። ከደርግ ውድቀት በኋላም ቢሆን ግን ሻለቃ ዳዊት በኢትዮጵያ ፖለቲካ ውስጥ በተቃዋሚነት ጎራ በንቃት ሲሳተፉ ቆይተዋል። በህወሓት ኢህአዴግ መሪነት ይዘወር የነበረውን ስርዓት በጽኑ ሲተቹና በዲፕሎማሲው መስክም ሲታገሉ ቆይተዋል። የሲቪል ማኅበራት ተሳትፎ በማድረግም የተለያዩ ዓለም አቀፍ ድርጅቶች ውስጥ በጸጥታና በግጭት አፈታት ዙሪያ አማካሪ ሆነው ሰርተዋል። በአሁኑ ወቅትም ከ2010 ወዲህ ማለት ነው በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ወደ ስልጣን ሲመጣ መጀመሪያ ላይ ድጋፍ ቢሰጡም በኋላ ግን መንግስት የሄደበትን መንገድ በመቃወም
ወደ ጽኑ ተቃዋሚነት ተመልሰዋል። በአሁኑ ወቅት ሻለቃ ዳዊት ወልደ ጊዮርጊስ በተለይ ከፋኖና ከአማራ ሕዝብ ትግል ጋር በተያያዘ ስማቸው በጉልህ ይነሳል። የአማራ ፋኖ ሕዝባዊ ድርጅት ወይንም አፋሕድ ተመስርቶ በነበረ ሰሞን የፖለቲካና የዲፕሎማሲ ምክር ቤቱ አባል በመሆን እንዲሁም ዲያስፖራውን ደጋፊ በማስተባበር ሲያገለግሉ መቆየታቸውም ይታወቃል። ድንገት ከእስክንድር ነጋ ጋር በተፈጠረ የሐሳብ ልዩነት የተነሳ በመሃላቸው የገባው ነፋስ ሰፍቶ እስኪለያዩ ድረስ በተለያዩ ዓለም አቀፍ መድረኮች እንደ የተባበሩ መንግስታት ድርጅትና የአሜሪካ ኮንግረስ ጭምር በመገኘት በኢትዮጵያ ስላለው ወቅታዊ ሁኔታ ንግግሮችንና ገለጻዎችንም ያደርጋሉ። ሻለቃ ዳዊት ወልደ ጊዮርጊስ ከዘመነ ደርግ ጀምሮ እስከ ዛሬዋ ኢትዮጵያ ድረስ በፖለቲካው ማዕከል ውስጥ ያሉ ሰው ናቸው። ከከፍተኛ የመንግስት ባለስልጣንነት እስከ ጽኑ ተቃዋሚነት የተዘረጋው የፖለቲካ ጉዟቸው በኢትዮጵያ ዘመናዊ ታሪክ ውስጥ ጉልህ ስፍራ እንዲኖራቸው አድርጓቸዋል። እናም በአሁኑ ሰዓት ስሙ በፓርላማ ውስጥ እስከ መሰማት የደረሰውን አዲሱን የፋኖ ድርጅት ከጀርባ ሆኖ እስከ ማገዝ የደረሰ ረጅም እጅ ባለቤት ናቸው። በዚህ አስተዋጽኦአቸው ምክንያት ነው ከሰሞኑ ስማቸው ከዘመነ ካሴ ጋር ደጋግሞ እየተነሳ ያለው። ዘመነ ካሴ ምንም እንኳን የት እንዳለ በትክክል የማይታወቅ መሪ ቢሆንም አንዳንድ መረጃዎች ደግሞ ዘመነን ስልጣን ላይ ያወጡት ሰዎች ዳግመኛ ከስልጣን መንበሩ ላይ ሊፈነግሉት አሲረዋል የሚሉ ናቸው። የአማራ ፋኖ ብሔራዊ ንቅናቄ አዲሱ በህወሓት ተባባሪነት በሻዕቢያ አስገዳጅነት ነው የተመሰረተው። አመራር ሊቀመንበር ዘመነን አድርገን አልተቀበል ማትቀበል ከሆነ ትጠረጋለህ፣ ድጋፍ አይደረግልህም። ይሄ ነው። በነገራችን ላይ ዘመነንም ተከታትሎ ለማጥፋት እንቅስቃሴዎች መኖራቸውን መረጃዎች አሉ። ይሄ እንግዲህ የራሱ የሁለቱ ድርጅት ደጋፊዎች እና የትጥቅ ትግሉ ይጠቅመናል የሚሉ ሰዎች ነው ኬር ሊያደርጉት የሚገባው። አይ ጥበቃ ያስፈልገዋል ከተባለ ጥበቃው ከማዕከል ነው መመደብ ያለብን በሚል የራሳቸውን ሰዎች ጥበቃ እንዲሆኑ የማድረግና አስፈላጊ በሆነ ጊዜ ለማስወገድ በግልጽ ለመናገር ለመግደል እንቅስቃሴዎች። ዘመነ ካሴን ያሳሰበው ይህ ብቻም አይደለም፣ ከመንግስት በኩል የሚሰነዝር የተለየ ጥቃትም ጭምር እንጂ። የአንድ ሀገር መንግስት የታጠቁ አማጺ ቡድን መሪዎችን ለመምታት ወይንም ለብቻቸው ነጥሎ ለማጥቃት የተለያዩ ወታደራዊ ቴክኖሎጂያዊ ስልቶችን ይከተላሉ። እነዚህ እርምጃዎች በከፍተኛ ጥንቃቄ የሚታቀዱ ዘዴዎች ናቸው። በአሁኑ ዘመን በጣም የተለመደው ዘዴ ድሮንን መጠቀም ነው። ሰው አልባ አውሮፕላኖች ከፍተኛ ጥራት ያለው ካሜራና ሚሳኤል የታጠቁ በመሆናቸው የታጣቂ ቡድን መሪዎችን ለማጥቃት ብዙ ጊዜ ጥቅም ላይ ሲውሉ ይታያል። የመሪዎቹን እንቅስቃሴ ከሰማይ ሆነው ለረጅም ሰዓታት ለመከታተልም ያስችላሉ። መሪዎቹ ባልጠበቁት ሰዓትና ቦታ ለምሳሌ በመኪና ሲጓዙ አሊያም በስብሰባ ላይ እያሉ ሚሳኤል በመተኮስ ጥቃት ማድረስም ይችላሉ። ቴክኖሎጂ ግን ብቻውን በቂ ስላልሆነ መንግስታት በአማጺ ቡድን ውስጥ ሰርገው የሚገቡ ሰላዮችን ወይንም የከዱ አባላትን ይጠቀማሉ። እነዚህ አባላት የመሪውን ትክክለኛ ቦታ ለደህንነት ኃይሎች ጥቆማ ይሰጣሉ። ከመሪው ጋር ቅርበት ያላቸውን ሰዎች በጥቅማ ጥቅም በመደለል መሪው ባለበት ቦታ ላይ ምልክት እንዲያደርጉም ሊደረግ ይችላል። አማጺ መሪዎች ከደጋፊዎቻቸው ወይንም ከሌሎች አዛዦች ጋር የሚያደርጉት ግንኙነትም ለጥቃት ያጋልጣቸዋል። የሳተላይት ስልኮችና ሬዲዮዎችም ጥቅም ላይ ሲውሉ የሚለቁትን ሞገድ ወይንም ሲግናል በመከተል መሪው ያለበትን ቦታ በቀላሉ መለየት ይቻላል። አንዴ ቦታው ከታወቀ በኋላ በአየር ኃይል ወይንም በከባድ መሳሪያ ጥቃቱ እንዲፈጸምም እድል ይሰጣል። አንዳንድ ጊዜ ደግሞ መንግስታት መሪውን ገድሎ አስክሬኑን ለማምጣት ወይንም በሕይወት ለመያዝ ልዩ የኮማንዶ ቡድኖችን ሊያሰማሩ ይችላሉ። እነዚህ ቡድኖች በሌሊት በሄሊኮፕተር ወይንም በእግር በድብቅ መሪ ወዳለበት ምሽግ በመግባት መብረቃዊ ጥቃት ያደርሳሉ። መሪው ከደጋፊዎቹ ጋር ያለው ግንኙነት እንዲቋረጥ በማድረግ አቅርቦት ምግብና ትጥቅም እንዳይደርሰው ከበባ በማድረግና የተዳከመ መሪ እንዲሆን በማድረግ በመጨረሻም በቀላሉ እንዲመታ ሊያደርጉትም ይችላሉ። በአጠቃላይ እንደነዚህ አይነት ጥቃቶች ስኬታማነት የሚወሰነው በቴክኖሎጂ ጥራት ሳይሆን ወቅታዊና ትክክለኛ በሆነ የመረጃ መረብ ጥንካሬ ላይ ነው። ታዲያ ከሰሞኑ ከእይታ የተሰወረው ዘመነ ካሴ የመደበቁ ምስጢር እነዚህ አይነት ጥቃቶችን ለመሸሽ ሳይሆን አይቀርም የሚሉ መላምቶችም አሉ።